ቃል ከማር ይልቅ ይጣፍጣል። ቃል ከማር ይልቅ ይጣፍጣል። ይለያል ይቀድሳል አስተዋይ ጠቢብ ያደርጋል። ቃል ሰላም ጤና ይስጥልኝ። የጽዮን እናት የጸሎት ግሩፕ ተካፋዮች እንደዚሁም የምታዳምጡ ሌሎቻችሁም በሙሉ እንደምን አላችሁ? ስራዬ ደሴ ነኝ ከካሊፎርኒያ። ዛሬ በቀን 3 ላይ የምንመለከተውን ርዕስ እናያለን። እግዚአብሔር ቃል ገብቷል በሚለው ነው የተነሳ ነው። እግዚአብሔር ቃል ገብቷል። ቃል የገባው ምንድነው ስንል በዛሬው ዕለት የምናየው በለቅሶ ፋንታ ደስታን እሰጥሻለሁ ያለውን እግዚአብሔር የገባውን ቃል በማሰብ ነው። በለቅሶ ፋንታ ደስታን እሰጥሻለሁ ያለውን ይህንን አምላካችን እያሰብን በጸሎት እንጀምራለን። ሕያውና ዘላለማዊ የሆንክ እግዚአብሔር አባታችን እናመሰግንሃለን። መልካም አምላክ ስለሆንክ እኛ ከምናውቀውና ከምናስበው በላይ አንተ ለኛ የምታስባት ሐሳብ መልካም ስለሆነች እናመሰግንሃለን። ቢገባንም ባይገባንም ጌታ ሆይ አንተን በመተማመን እንጠብቅሃለን። ፈቃድህ ምን እንደሆነ ለማወቅ እንደ ፈቃድህ ለመመላለስ እግዚአብሔር አባት ሆይ የጽዮን ተጓዦች እንደመሆናችን መጠን ጌታ ሆይ ከጉዟችን መጨረሻ እስከምንደርስ ድረስ አንተ አብረህን እንድትሆን እኛም ብቻ ሳይሆን ልጆቻችን የሰጠህን ልጆቻችን እነሆኝ ልጆቻችን ብለን በምትገኝበት በምትመጣበት ጊዜ አብረን ልንገናኝህ የምንሄድ እንጂ የምንለያይ እንዳንሆን ስለ ልጆቻችን የጨነቀንን የልባችንን ሐዘንና ሮሮ ልናሰማህ ሁልጊዜ በፊትህ የምንቀርብ ደስታችንና ምስጋናችንንም እንደዚሁ ልናፈስልህ ስለተደረገልን ነገር ሁሉ ልናመሰግንህ የምንሰበሰብ ልጆችህ ስለሆንን እናመሰግንሃለን። የሰበሰብከን አንተ ነህ። ጽድቅህን መንገድህን ያሳየህን በጸሎት ወደ አንተ እንድንቀርብ ያዘዝከን መልካም አምላክ ስላለህ እናመሰግንሃለን። አሁንም በመካከላችን ተገኝ ጌታ ሆይ ቃልህን ስናገር ለሚሰሙት ጣዕም የሚሰጥ ሙዚቃ እንዲሆን እኔም ደግሞ በተናገርኩት የምኖርበት እንድሆን ጸጋህን እንድታበዛልኝ እለምንሃለሁ በጌታ በኢየሱስ ክርስቶስ ስም። በኢሳይያስ ምዕራፍ 61 ቁጥር 3 ላይ ያለውን ጥቅስ ነው እንደ መግቢያ አድርጌ የወሰድኩት። ስለ ጌታ ስለ ኢየሱስ የተነገረ የትንቢት ቃል ነው። ከ1 እስከ 3 ብናነበው፣ ነገር ግን እኔ 3ኛውን በመውሰድ እሞክራለሁ። የሚያለቅሱትንም ሁሉ አጽናና ዘንድ እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲባሉ ለጽዮን አልቃሾች አደርግላቸው ዘንድ በአመድ ፋንታ አክሊልን በለቅሶም ፋንታ የደስታን ዘይት በሐዘንም መንፈስ ፋንታ የምስጋናን መጎናጸፊያ እሰጣቸው ዘንድ ልኮኛል ይላል። አሜን። እግዚአብሔር ይመስገን። እግዚአብሔር እንግዲህ ልጁን የላከው ይህንን ሊያደርግ ነው። ለማን? ለሚታመኑበትና ለሚጠሩት ሁሉ። እነማን ናቸው የሚታመኑበት? ስሙን የሚጠሩ ሁሉ። እና ጽዮን የዳዊት ከተማ ስትሆን ዳዊት የእግዚአብሔርን ድንኳን የተከለባት ከእግዚአብሔር ጋር የሚገናኝባት ከተማ ስለሆነች የዳዊት ከተማ ተብላ የምትጠራ የተቀደሰች ከተማ ናት። የእግዚአብሔር ሕዝብ መጠሪያ የሆነች ኢየሩሳሌምን የምትወክል ከተማ ናት። እና ይህች ጽዮን ስንል እግዚአብሔርን የምታሳስበን ነች። ወደ እግዚአብሔር ከፍ የምታደርገን ነች። የእርሱ መቀመጫ የድንኳኑ የቤተ መቅደሱ መገለጫ ስለነበረች እና ወደዚች ጽዮን ዛሬም ከፍ ብለን እንድናይ ጥሪ ሲደረግልን እንመለከታለን። እግዚአብሔር የገባው ቃል ኪዳን ምንድነው? ከኛ ጋራ
በለቅሶ ፋንታ ደስታ እንዲሰጠን። በለቅሶ ፋንታ የሚያለቅሱትን ምን አደርጋቸዋለሁ አለ? አጽናና ዘንድ ነው የሚለው። እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲባሉ ለጽዮን አልቃሾች አደርግላቸው ዘንድ በአመድ ፋንታ አክሊልን፣ በለቅሶም ፋንታ የደስታን ዘይት፣ በሐዘንም መንፈስ ፋንታ የምስጋናን መጎናጸፊያ ሰጣቸው ዘንድ ልኮኛል አለ። ይሄ እንግዲህ መልእክት ለኛ ነው። ዛሬ በዚህ ዓለም ውጣ ውረድ ውስጥ ስንጓዝ እምነታችን በነፋስ ሲገፋ፣ ከፍታ ዝቅታ ስናይ፣ ብዙ የሚያንገላታን ነገር ስንመለከት፣ ኑሮ አልመች ሲለን፣ በመንፈስ በተለይ መንፈሳዊ ህይወታችንን ጠላታችን እየተዋጋ በኑሯችን ጌታ ሆይ በልጆቻችን እየመጣ ህይወታችንን ሊያዳክም ሲፈልግ፣ እኛ ግን አይኖቻችንን በማን ላይ ማድረግ እንዳለብን ዛሬ ይሄ ትምህርት ያሳየናል። በማን ላይ? የሚያለቅሱትን ሁሉ አጽናና ዘንድ ባለው ላይ አጽናና ዘንድ እግዚአብሔር ልኮኛል። በክርስቶስ ላይ ለክርስቶስ የተነገረ ትንቢት ነው። ኢሳይያስ ከ800 ዓመት በፊት የተጻፈ ገና ክርስቶስ ሳይወለድ ክርስቶስ የሚለው ግን ይሄ ነው። ለእነሱም በዛ ጊዜ ለእስራኤሎች ይሆናል። ጽዮንን ሲያስቡ በነበረበት ጊዜ ጽዮን የእግዚአብሔር መገናኛ ቦታ፣ የመዝሙር ቦታ፣ የአገልግሎት ቦታ፣ እግዚአብሔር የሚናገርበት ቦታ ስለሆነ ብዙ ጊዜ የሚሰበሰቡበት ከተማ ስለነበረ ይህንን ለነሱም የተናገረው ነው። በዘመናት መጨረሻ ደግሞ ለደረስ ነው ለኛ ዛሬ የጠላት ስራ እንደሆነ አዳምና ሔዋን ከሸጡን ጊዜ ጀምሮ እስካሁን ድረስ እየሰፋ እየበዛ እየረቀቀ የመጣ እንጂ እየቀነሰ የሄደ አይደለም። ጠላት እጅግ አድርጎ በሚሰራበት ዘመን ላይ ነው ያለነው። እንደውም ጊዜው እንደቀረበ አውቆ ከበፊቱ የበለጠ የሚዋጋበት ጊዜ ነው። አእምሯችንን የሚሰርቅበት ብዙ ነገሮችን አምጥቷል። በተለይ ወጣቶቻችን፣ ልጆቻችን፣ እኛም ራሳችን ሳይቀር በእጃችን ላይ ባለው ጋጀት በሶሻል ሚዲያ ጊዜያችን ዘመናችን እየበላ ያለ ከባድ ነገር አምጥቶ አስቀምጦብናል እና በዚህ አይነት ሁኔታ ላይ እያለን ራሳችንንም ሆነ ልጆቻችንን ለማስመለጥ በጌታ ፊት እጅግ አድርገን ልናለቅስና ልናነባ ይገባናል። እግዚአብሔር የጽዮንን ምርኮ እስኪመልስ ድረስ መሰንቋችንን በሕያዋ ዛፍ ላይ ሰቅለን አለቀስን ሲል ዳዊት ይናገራል። እና እኛም ዛሬ እንደዚሁ ነው። ልጆቻችን እኛንም ራሱ ሊማርከን የመጣውን ጠላትን ሲጥለን ስንንገላታ፣ ስንወርቅ፣ ስንነሳ ያለውን ህይወታችንን ክርስቶስ ግን እንድንኖርበትና እንድንሄድበት በሚፈልገው መንገድ ላይ አለመገኘታችንን እያሰብን በእንባ ወደሱ እየቀረብን እሱን ከዚህ ሁሉ ሰቀቀን እንዲያወጣን እየለመንን ልንጓዝ ይገባናል። እንዲህ ስናደርግ ደግሞ እግዚአብሔር ዝም ብሎ አያየንም። ለቅሷችንን ይሰማል፣ እንባችንንም ያብሳል። በሰቆቃው ኤርምያስ ላይ በመጀመሪያ ስንጀምር የጽዮን እናት የጸሎት ግሩፕ በተጀመረበት ጊዜ እታችን ውብገነት በዚህ ርዕስ በጣም አድርጋ በማይረሳ ሁኔታ የገለጸችልንን አልረሳውም። እናንተም የምትረሱት አይመስለኝም። ይህንን ጥቅስ የወሰደችው የነበረው በሰቆቃው ኤርምያስ ምዕራፍ 2 ቁጥር 18 እና 19 ላይ በሚገኘው ነው እና ልባቸው ወደ ጌታ ጮኸ ይላል። ልባቸው ወደ ጌታ የጮኸው ምን እያሉ ነው? የጽዮን ሴት ልጅ ቅጥር ሆይ እንባሽን እንደ ፈሳሽ ቀንና ሌሊት አፍስሽ፣ ለሰውነትሽ እረፍት አትስጭ፣ የዓይንሽ ብሌን አታቋርጥ። ተነሺ፣ በሌሊት በመጀመሪያ ክፍል ጩሂ፣ በጌታም ፊት ልብሽን እንደ ውሃ አፍስሽ። በጎዳና ሁሉ ራስ ላይ በረሃብ ስለደከሙ ስለ ሕፃናትሽ ነፍስ እጆችሽን ወደ እግዚአብሔር
ወደ አምላክ አንሺ በሚል ርዕስ ነበረ የጀመርነውና አሁንም ያንን የሚመስል ልመናና ሐሳብ ነው እኔም ይዤ የቀረብኩት። በእግዚአብሔር ፊት ዝም አትበሉ። እንደውም ምን ይላል? በጌታ ፊት ልብሽን እንደ ውሃ አፍስሺ፣ በጎዳና ሁሉ ራስ ላይ በረሃብ ስለደከሙ ስለ ሕፃናትሽ ነፍስ እጆችሽን ወደ እርሱ አንሺ ይላል። የዓይንሽ ብሌን አታቋርጥ ውሃ ከማፍሰስ እንባሽን አፍስሺው እንደ ፈሳሽ ይላል እኮ። ተነሺ በሌሊት በመጀመሪያ ክፍል ጩሂ ይላል። በቀንና በማታ ብቻ አይደለም፣ በሌሊትም። አዎ አእምሯችን ከጌታችን ተለይቶ ያውቃል። እኔ በእውነቱ በመንገድም ሲሄድ ስተኛ እንቅልፍ ሲይዘኝ ብቻ ሊሆን ይችላል አእምሮዬ እርፍ ብሎ የምተኛው ብዬ ማለት እችላለሁ። አለዛ ግን በምድር ስለሆነው ክፋት፣ ዓለም እየሆነችው ስላለ፣ እያለፍንበት ስላለው፣ ልጆቻችን ስለተያዙበት ነገር፣ ጠላት ማርኮ ሊወስድብን ስለሚታገለን ትግል እያሰብኩኝ ከአእምሮዬ ጋር እየታገልኩኝ እየጸለይኩ እያመሰገንኩም እየዘመርኩም ሲሄድ ነው የምውለውና የእግዚአብሔር ቃል በቀን ብቻ አይደለም በሌሊትም ተነሱ ይላል። ከእንቅልፋችን ነቅተን በአንድ ሁኔታ ላይ ሌሊትም በ12 ሚድናይት እየተነሳን የጸለይንበትን ጊዜ አስታውሳለሁ። አሁንም በማለዳ ተነስተን በሌሊት ባይሆንም ጸልያለን። ጸልዩ ነው የሚለን። ለምን? የምንኖርበት ዓለም ክፉ ነው። ምርኮው እጅግ ወደ ክፉ እየሆነ እየበዛ እያየነው ነው፣ እያየለ ነው ውጊያው። ስለዚህ ይህንን ውጊያ የምንዋጋበት ጦራችን ይሄ ብቻ ነው። የእግዚአብሔርን ቃል ማንበብ፣ በእግዚአብሔር ፊት መውደቅ፣ ማልቀስ፣ እሱን መለመን፣ ይሄ ብቻ ነው ሊያዋጣን የሚችለውና ለዚህ ነው ለቅሷችንን ዝም የማይለው የሚሰማው ጌታ፣ እንባችንን የሚጠርገው ጌታ ተነሱ የሚለን፣ ጸልዩ የሚለን፣ ወደሱ እንድንቀርብ የሚጠራን። ይህንን ይዘን ነው እንግዲህ ስለ ሕፃናትሽ እጆችሽን አንሺ አለ። ጸልይ። ለእነዚህ አልቃሾች ግን ምን አደርጋለሁ አለ? በአመድ ፋንታ አክሊልን፣ በለቅሶም ፋንታ የደስታን ዘይት፣ በሐዘንም መንፈስ ፋንታ የምስጋናን መጎናጸፊያ እሰጣቸው ዘንድ እግዚአብሔር ልኮኛል አለ። የተላከልን አምላካችን ይህንን ሊያደርግልን ነው። ስለዚህ እኛም ዛሬ ይህንን አምነን ስሙን ስንጠራ እግዚአብሔር እንደማይተወን ቃል ገብቶልናል። በቁጥር 7 ላይ ኢሳይያስ 61:7 ላይም እንደዚህ የሚል እናገኛለን። በውርደታችሁ ፋንታ እድል ፈንታችሁ ደስ ይላቸዋል ይላል። በፍረታችሁ ፋንታ 2 እጥፍ ይሆንላችኋል አለ። የሚከፈለን በውርደታችሁ ፋንታ እድል ፈንታችሁ ደስ ይላቸዋል። ስለዚህ በምድራቸው 2 እጥፍ ይገዛሉ፣ የዘላለም ደስታ ይሆንላቸዋል። እኔ እግዚአብሔር ፍርድን የምወድ ስርቆትንና በደልን የምጠላ ነኝ። ፍዳቸውንም በእውነት እሰጣቸዋለሁ። ከእርሱም ጋር የዘላለምን ቃል ኪዳን አደርጋለሁ። ከእነርሱም ጋር የዘላለም ቃል ኪዳን አደርጋለሁ። ያያቸው ሁሉ እግዚአብሔር የባረካቸው ዘር እንደሆኑ ይገነዘባሉ ይላል። ይህንን ባደረገ ጊዜ እግዚአብሔር የሚያደርግ አምላክ ነው። ጸሎትን የሚሰማ አምላክ ስለሆነ ነው። ያያቸው ሁሉ እግዚአብሔር የባረካቸው ዘር እንደሆኑ ይገነዘባል። እስከዛ ድረስ ሊያደርሰን የሚችልን አምላክ ነው እያመለክን ያለ ነው። ስለዚህ ይህንን አምላክ እንያዘው አጥብቀን፣ የበረከት አምላክ የሆነውን እንመልከተው። እግዚአብሔር ያደርጋል፣ እግዚአብሔር ይሰራል። ብቻኛ በእርሱ ላይ እንታመን። ጳውሎስም እኮ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ብሏል። ይህንን እግዚአብሔርን ከያዝን የሚቃወምን ማን ነው? ሮሜ 8:31 ላይ ነው ይህንን የተናገረው። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? የሚቃወምልን እግዚአብሔር ከኛ ጋር ነው። ይሄ እግዚአብሔር ከኛ ጋር ከሆነ
አሸናፊዎች ነን። በዚህ ደስ ሊለን ይገባል። ስለዚህም ከእርሱ ጋር እንድንጣበቅ ነው የሚፈልገው። እስራኤል ሆይ ከእግዚአብሔር ጋር ተጣበቅ ብሏል ሙሴም በዘዳግም ውስጥ። ከእግዚአብሔር ጋር ተጣበቅ። የሚያዋጣን እሱ ነው። በለቅሶ ፋንታ ደስታን የሚሰጠው፣ በሐዘን ፋንታ ደስታን የሚሞላው እሱ ነው። ስለዚህም ከእርሱ ጋር እንጣበቅ። እርሱ ካለ ማንም ሊነካን አይችልም። እግዚአብሔር ለቅሷችንን እንባችንን ሁሉ የሚጠርግ የሰላም አምላክ ነው። ጳውሎስ በፊልጵስዩስም ላይ ደግሞ እንዲህ ሲል ይመክረናል። ምዕራፍ 4 ከቁጥር 4 እስከ 7 ያለውን እናነባለን። ፊልጵስዩስ 4 ቅርታ ሮሬን የሚዘገኝ ነገር አለ። እንደዚህ ይለናል። ለኛ ነው ይሄ እንግዲህ ምክር የሚነገረን፣ ለኛ ለጽዮን አልቃሾች በለቅሶ ላይ ላለን ጳውሎስ ሲመክረን ምን ይላል? ለቅሷችሁን ለጌታ አስረክቡት፣ ስጡት ነው የሚለውና ስንሰጠው ምን ይላል? ሁልጊዜ በጌታ ደስ ይበላችሁ። ጌታን ስታስቡ በምድር ያለውን አይተን ለቅሷችን ሲበዛ ልናስበው አይናችንን ልናነሳ የሚገባን ወደ ማን ነው? ወደ ሰማይ በዙፋኑ ላይ ወደ ተቀመጠው ወደ እሱ ነው ልናይ የምንችለውና ስለዚህ በዚህ ጌታ ሁልጊዜ ምን ይበላችሁ አለ? ደስ ይበላችሁ። አሁንም ደግሜ እላለሁ ይላል፣ ደስ ይበላችሁ። ገርነታችሁ ለሰው ሁሉ ይታወቅ፣ ጌታ ቅርብ ነው አለ። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አሜን። እግዚአብሔር ጭንቀታችንን ሁሉ ከኛ ላይ ያረቅልን። እርሱ ቅርብ ነው ነው የሚለን፣ ቅርብ ነው። ለእሱ አስታውቁት ነው የሚለን። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁት እንጂ በአንዳች አትጨነቁ። እርሱም ደግሞ ምን ያደርግላችኋል አለ? አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል አለ። ስለሚጠብቀን ሁሉ ነገራችንን ለሱ አስረክበን ደስ ይበላችሁ አለ። ደስ ይበላችሁ። አሸናፊው ጌታ ከኛ ጋር ስለሆነ፣ እንባችንን የሚያብሰው ጌታ ከኛ ጋር ስለሆነ፣ ደስታችንን ሙሉ የሚያደርገው ጌታ ከኛ ጋር ስለሆነ፣ አደራ ያልነውን ነገር የማይበላ አምላክ፣ የገባውን የተስፋ ቃል የሚጠብቅ አምላክ ስላለን በጌታ ደስ ይበላል እና ይህ የደስታችን የሰላማችን ምንጭ የሆነው ጌታ ኢየሱስ የሁላችንንም ልብ ይጠብቃል አላኩ። ያጽናናል፣ ይጠብቃል፣ ያበረታል። ስለዚህ እግዚአብሔር አምላክ በብርታቱ ሁላችንንም አጥብቆ እንዲይዘን እስከ ፍጻሜ ድረስ እንዲያጸናን በዚህ አምላክ ላይ እንድንታመን እግዚአብሔር ይፈልግብናል። እንዲያውም በዛው መጽሐፍ ላይ የምወደው ጥቅስ አለ። በኢሳይያስ 61 ቁጥር 10 ላይ እንደዚህ የሚል አለ። ኢሳይያስ 61 10 እንዲህ ይላል፣ አክሊልን እንደለበሰ ሙሽራ በጌጥ ሽልማቷም እንዳጌጠች ሙሽራ የማዳንን ልብስ አልብሶኛልና የጽድቅንም መጎናጸፊያ ደርቦልኛልና በእግዚአብሔር እጅግ ደስ ይለኛል፣ ነፍሴም በአምላኬ ሐሴት ታደርጋለች ይላል። በጌታ ደስ ይበላችሁ ያለው ጌታ እኮ ነው እንደዚህ የሚናገረው። አክሊልን እንደለበሰ ሙሽራ፣ በአክሊል በተክሊል የሚጋቡ አሉ አይደለ? እንደዛ አክሊልን እንደለበሰ ሙሽራ በጌጥ ሽልማቷም እንዳጌጠች ሙሽራ የማዳንን ልብስ የጽድቅን ልብስ አልብሶኛልና የጽድቅን መጎናጸፊያም ደርቦልኛልና በእግዚአብሔር እጅግ ደስ ይለኛል አለ። እጅግ እኮ ነው ያለው። በእግዚአብሔር ደስ ይለኛል ብቻ አላለም። ቀስ ብሎ በእግዚአብሔር እጅግ ደስ ይለኛል፣ ነፍሴም በአምላኬ ሐሴት ታደርጋለች። አሜን። እግዚአብሔር
ይህንን ነው እንግዲህ የገባልን የተስፋ ቃል ከኛ ጋር እንደሚሆን እንደማይተወን እንደማይጥለን እንዳየነው በእምነት እንደሚያጸናን እንደ አብርሃም በውድቀቱ እንዳልተወው አብርሃምን ያልተወው ጌታ እኛንም አይተውንም። ለተናገረው ለገባው ቃል ታማኝ የሆነው ጌታ ከኛ ጋር ነው። እንግዲህ ይህንን አምነን በተስፋ ከጌታ ጋር ስንጓዝ ጸንተን እስከ መጨረሻው እንድንገኝ እግዚአብሔር አምላክ በጸጋው ይርዳን። እንጸልይ። ቅዱስና መሐሪ የሆንከው አምላክ ይህንን መልካም ቃልህን ተስፋ የተሞላበትን ቃልህን አልተዋችሁም አልጥላችሁም የምትለንን ጉዟችንን በእምነት እንድናደርግ የእምነት ምሳሌ የሆኑትን ሰዎች ያስቀመጥክልን በእምነታቸው አንተን ደስ በማሰኘታቸው ጽድቃቸውን ያጎናጸፍካቸውን ዛሬም ለኛ የጽድቅን መጎናጸፊያ ያደረክልን አምላክ እግዚአብሔር እናመሰግንሃለን፣ እናከብርህማለን። በሰጠንህም አደራ ሁሉ ጌታ ሆይ እንደምታደርግልን በመተማመን እንባችንንም እንደምታብስ ለቅሷችንን ሁሉ ከዓይናችን ላይ እንደምታጠፋ አንተ በምስጋና አፋችንን እንደምትሞላ በማሰብ ሸክማችንን ሁሉ ይዘን እግር ስር ጥለን ለመነሳት ቀርበናልና አንተ ደግሞ እንድትቀርበን አስተማሪያችን መሪያችን እንድትሆን እስከ ፍጻሜ እንድታጸናን በሕያው ልጅህ በጌታ በኢየሱስ ክርስቶስ ስም እንለምንሃለን። አሜን። ጌታ ይባርካችሁ። ቃሌ ከማር ይልቅ ይጣፍጣል። ቃሌ ከማር ይልቅ ይጣፍጣል። ይለያል ይቀድሳል አስተዋይ ጠቢብ ያደርጋል። ቃሌ